በጣም አምሮብሻል። እየቆየ ነው የሚታየው። ከምሬት ነው። አይ ምን ዳይ ወይ አንደኛ ነው የሚሆነው ማነው ግን? ማን ሊሆን ይችላል? ምናልባት ያው ካሌብ ነው። የምር የኔ ደግሞ ትሁት። ከዛ በእናንተ ሰርግ መሃል እሷና እሱ ሰርግ ነው ማለት ነው። ሁለቱ ግን አንድ ላይ እንዲሆኑ በጣም ትፈልጊያለሽ? ምን ጥያቄ ያለው? አስበዋል። ሁለቱም ላይ የሚታየው ስሜት እኮ የሆነ ጥልቅ ፍቅር ነው። እኔም እንደዛ ነው የማስበው። ግን ደግሞ ያን እንዳያደርጉ ሁለቱም ታስረዋል። ማለት ማን ያሰራቸው? ሰማይ ፖሊስ እየመጣ ነው መሰለኝ። ቆይ አንቺ እዚህ ምን ትሰሪያለሽ? ተመስገን ቶሎ እናምልጥ፣ ፖሊስ እየመጣ ነው። ሰው እንኳን ባትጎዳ ሽጉጥ ይዛል ተብለህ ትታሰራለህ። አንተ አትሄጂም እንዴ? እንሂድ እንጂ። ገባኝ። አንተ የራስህ ጉዳይ፣ እኔ የራሴን ሄድ። ሁለቱም ሰይጣን የሆነ ጋራ ጠላት ነው ያላቸው። አዎ፣ ግን መጨረሻ ላይ ሁሉም ይስተካከላል። ማለቴ ሰላም ይሆናል። በስተመጨረሻ እነ ካሌብ ያሸንፋሉ። ግን ያው እስከዛ ድረስ ያለፋል። እሱማ ልክ ነው። ትሁት ናት። ስምሽ ሲጠራ ደወልሽ። እድሜሽ ረጅም ነው። ትሁት ምንድን ነው? ቆይ ምንድን ነው ያደረግሽው? ከየት ነው የመጣሽው? እንዴ ምን ሆነሃል? እኔ ላይ ነው እንደምትጮው እንደዚህ? እና ላልጮህብሽ ነበር? ትሰማኛለህ? እስር ቤት ገብተህ ልትበሰብስ ነበር። እኔ ነኝ አዳንኩ። ቆይ ምን ልታደርግ ነበር? ልገላቸው ነበር? ቆይ አንተ ምን አይነት ደነዝ ነህ? ምን ሆና ነው? ምን ሆንሽ ልጄ? ትሁቴ ምን ነው? ምን ሆና? ምንድን ነው? ምን ነው የኔ ልጅ? ተረጋጋ ጋሼ፣ ደህና ናት እኮ። አይደለም ጋሼ፣ ከካሌብ ጋር ነበረች። ድንገት የነበረበት ቦታ እኮ ሽጉጥ ተተኩሶ ነው። እና ልጄ ካሌብስ? ጋሼ ተረጋጋ፣ ምንም አልሆነም ካሌብ። እዛ አካባቢ የነበሩ ሰዎችን ይዘው ለጥያቄ ፖሊሶች ስለወሰዷቸው እዛ ሄዱ ነው። እና ደግሞ ዳኒ አብሮት ነው። ትሁቴ መረጋጋት ስላልቻለች እሷን ይዣት ነው።
ከኔ ጋር አፍ መካፈቱ እንደማያዋጣሽ አወቅሽ ይለኛል። ሰይጣን ነህ። እሺ እሺ፣ እኔ ሰይጣን ነኝ። ግን አንቺ ስምሽን ስትጠሪ በጣም ያስቃል። ከአንቺ በላይ ሰይጣን የተላበሰው ሰው አለ? ትሰምኛለሽ? ከዚህ በኋላ እኔን ለመጋፈጥ ብትሞክሪ ደፋሻለሁ። ትናንትና ቤት ስመጣ አልነበርሽ? አዎ። የት ነበርሽ? የትስ ብሆን ምን አገባ? እናንተ ናችሁ ትሁት ባለችበት ሽጉጥ የተኮሳችሁት? የምን ሽጉጥ? እኔን ለመዋሸት አትሞክሪ ቲና። እናንተ ናችሁ አይደል? ስለምን እንደምታወራ ምንም የማውቀው ነገር የለም። እባክህ እንደዚህ አትይኝ። እኔ ምንም አላውቅም አልኩህ እኮ። እሺ ካልሽ ቆይ ስለ ቤቱ ጉዳይ ምን እያሰብሽ ነው? ማለት አልገባኝም። ምን ማሰብ አለብኝ? አላውቅም። ቤት መከራየት ወይም ደግሞ ሌላ ነገር። ቤትን ያስኩብህ አይደል? ይቅርታ። እኔ እንደዛ አላልኩኝም ቲና፣ ግን ያሰብሽው ነገር ካለ ልጠይቅሽ ብዬ ነው። ዳኒ፣ የቤት ተከራይቼ አልኖርም። የሚገባኝ ቤት አለ። እሱን ደግሞ የራሴ አድርገዋለሁ። ስለነ ካሌብ ቤት ነው እንደምታስቢው? አዎ፣ ስለዛ ቤት፣ ስለ ድርጅቱና ስለ ገንዘቡ ነው ማሰብ የምችለው። አስበው ዳኒ፣ የዛን ቤት ንብረት አገኘን ማለት ድህነት ደህና ሰንብት ብለን ከዛ በሰላም መኖር ነው። እና ቆይ እሱን ለማድረግ ያሰብሽው ነገር አለ? እሱን አልነግርህም፣ ምክንያቱም አላምንም። ግን በቅርቡ ሁሉም ነገር ያልቃል። ጎበዝ ቲና፣ ጉዞ ወደ ንብረትና ወደ ድርጅት ባለቤትነት። እንዴ አባዬ ምን እየሰራ ነው? እንዴ ለወዷ ልጅ ቆንጆ ምግብ እየሰራው ነበር። ሳይደርስ መጣሽ እንጂ። አይንም አባዬ እንዴ እኔ እኮ አሁን ደህና ነኝ። እኔ ራሴ እሰራዋለሁ። አየኔ ልጅ አንዳንድ ጊዜ ባግዝሽ እናለ ሙያ የለውም ብለሽ ከሆነ አንቺን የሚያስንቅ ሙያ አለ። እሺ አባዬ አሁን ከዚህ ኪችን ውጣ። እንዴ በዚህ ልክማ አትሁን አባዬ። እሺ እኔ ልጅ እወጣለሁ። ምኑም ከምን እንደማደርገው ራሱ ግራ ገብቶኝ ነበር። አልዋሽሽም። አሁን ሙያ አለኝ ስትለን ነበር እንዴ? ያው እንግዲህ ትንሽ ሞክሬ ካቃተኝ ከውጭ ላስመጣ ነበር። ያን ማድረግ ራሱ ትልቅ ሙያ ነው አይደል? ካሌብ ደግሞ ወጥቶ ነው እንዴ? የት ሄደ? ያው በጠዋት ደውለውለት ስብሰባ ሲሉ ወጥቶ ሄደ። እሺ በቃ አባዬ እኔ ሰርቼ አመጣለሁ። ሂድና ተቀመጥ። እሺ እኔ ልጅ ዳኒ፣ ምንድነው የሆነ የሚያስጨንቅ ነገር አለ? አይ ምንም አይደለም። ንገረኝ፣ ምንድነው የተፈጠረ ነገር አለ? ቲኒ የሆነ ነገር ለማድረግ እያሰበች ነው። እባክህ እሷን ተዋት። አሁን እኮ ሁሉም ነገር ታውቁባታል። ምንም ነገር ብታደርግ እኛም ማሸነፍ አንችልም። እኔ ግን በጣም እፈራታለሁ። ምንም ነገር እኮ ልትነግረኝ አልቻለችም። ያ ማለት ደግሞ ያሰበችው ነገር በጣም ከባድ ነው ማለት ነው። በሆነ ነገር ልታውጣጣት አልቻልኩም። አይ በቀጥታ አላምንም፣ ልነግር አልችልም ነው ያለች። እና ምን ይሻላል? ቆይ አላቅም ሄዱ። እኔ በጣም ጨንቆኛል። ሀሳቧን ባቅ እንኳን የሆነ ነገር ማድረግ እችል ነበር። አሁን ግን ምንም ማድረግ አልቻልኩም። አንተ ምንም አትጨነቅሽ የኔ ፍቅር፣ ሁሉም ነገር ሰላም ይሆናል። ቀድመን ሀሳቧን ሀሳብ ሆኖ እንዲቀር እናደርገዋለን።
እሺ አባዬ መጣ። እሺ አባዬ ከኔ የተሻለ ባይሆንም ለሞራልሽ ስል በልቼልሻለሁ። የኔ ልጅ እና ሆስፒታል ደርሰን አንመጣም? ሆስፒታል እንዴ? ለምን? ቼክ መደረግ አለብሽ። የትላንትናው ድንጋጤ እኮ አለቀቀሽም። ስለዚህ ሄደን ቼክ አድርገሽ መመለስ አለብን። አባዬ ደህና ነኝ። እውነት ድንጋጤ ብቻ ነው። የአባትን ትዕዛዝ መቀበል አለብሽ። እኔ ደስ እንዲለኝ እሺ በይኝና ደርሰን እንመለስ። እሺ በቃ እሺ። ጎበዝ የኔ ልጅ፣ እንደዚህ ነው እሺ የሚባለው። ገቡ። እንደምትመጪ አውቅ ነበር። አንድ እቅድ አለኝ፣ እንድታግዘኝ እፈልጋለሁ። ነግሬሽ ነበር። ካለን ያቺ ጉራም ተወውና ታግዘኛለህ ወይስ አታግዘኝ? በዚህ መሀል እኔ የማገኘው ጥቅም አለ ወይስ የራስሽ ብቻ ነው? በቃ አንተ ካለ ጥቅም ምንም የምታደርገው ነገር የለም ማለት ነው? ካለ ጥቅም እኮ አሁን የሚንቀሳቀስ ሰው የለም። አነሰም በዛም ሁሉም ሰው ጥቅም ፈላጊ ነው። ከአሁኑ ቅድሽ የኔ ድርሻ ምንድን ነው? ከዛ ቤት ትሁትን በጭካኔ አውጥተህ በእጅ ማድረግ። በዚህ ነገር እንደማልቀር ታውቂያለሽ አይደለ? አዎ። ስለዚህ ይሄን እቅድሽን ስታስቢ እርግጠኛ ነሽ ብዬ ለያዘው? እርዳታን ፈልጌ ነው የመጣሁት ነገሩን የተሳካ ለማድረግ። ጥሩ። እንዴት ነህ ልጅ? ደህና ነኝ አባዬ። አንተ እንዴት ነህ? ትሁት የለችም እንዴ? አዎ ትንሽ ልንቀሳቀስ ብላ ወጣች። አይ ጥሩ ነው። እነ ሆስፒታል ምን አሏት? አዎ ደህና ናት፣ ግን ደግሞ ከዚህ በላይ ጭንቀት ውስጥ መግባት የለባትም ብለዋል። ምን እንደማደርግ አላውቅም። በምን መንገድ ይህን ሰውዬ ከትሁት ህይወት ውስጥ እንደማርቀው አላውቅም። አዎ ከባድ ነው አባዬ። ሰውየው በጣም መጥፎ ሰው ነው። እኔም አንድ ነገር ልነግርህ ነው አመጣጤ። ምን አስጮሻል? አስደነገጥከኝ እኮ። ኮቴ የለህም እንዴ? እስከ ቀጠርሽኝ ድረስ ዞር ዞር ብሎ ማየት ያንቺ ኃላፊነት ነው። ከተቀጣጠር እንደምመጣ ታውቂያለሽ። ይሄ ድንገት እንደመጣ ሰው መጮህ ደካማነትን ያሳያል። እሺ እባክሽ፣ መቼም በሐሳቤ ተስማምተሽ ከዛ ቤት ወጥተሽ ከኔ ጋር ለመኖር ተስማምተሽ መሆን አለበት። ለዛ ነው የቀጠርሽኝ አይደለ? ቆይ ትናንትና አንተ ነው የተኮስክብን? አዎ። እና ልትገለን ነበር? አንቺን ብሎ ለሚሰቃየው ልቤ ከማንም ደነዝ ጋር ስዝቅና ስዘል ሲያይ ደስ የሚለው ይመስልሻል? ተመስገን። እባክህ ሰላም ይስጠኝ ልኑርበት። ሰላምሽን ነገር ሰላምሽን ከፈለግሽ ወደ እኔ፣ አይ ካልሽ ግን በዙሪያሽ ያሉ ሰዎች አንድ በአንድ ስቃያቸውን ይበላሉ። ያ ሁሉ ከመሆኑ በፊት ግን ወደ እኔ ብትመጪ ይችላል። እሱን እናያለን የኔ ልጅ። አሁን ምንም የማድረግ አቅም የላትም፣ ምክንያቱም ተዘጋጅተን እንጠብቃታለን። አባዬ ቲናውንም እኛን ለመጉዳት የሆነ ሀሳብ አላት።
እሷ እኮ ሁሌም እኛን ለመጉዳት እያሰበች ነው የኔ ልጅ። አዎ፣ ግን አሁን ላይ ከባድ ነገር ይመስለኛል። እንድትነግረኝ ላግባባት ሞክሬ ነበር፣ ግን አልቻልኩም። ስለዚህ ተዘጋጅተን እንጠብቃታለን። እኔም ለዚሁ ነው የነገርኩህ አባዬ። ተዘጋጅተን እኮ የምንጠብቃት ከሆነ ምላሹ የከፋ ይሆናል። ትሁት ላይ ነው ወይንስ ንብረቱ ላይ? ድርጅትና ቤት ነው ምናምን ስትል የነበረው። ስለዚህ ስለ ትሁት አይመስለኝም። እንኳን ስለ ትሁት አልሆነ እንጂ ሌላ ነገር ችግር የለውም። ምናልባት ያገናኛቸው ቀዳዳ ካለ ብዬ ነው አባዬ። እሱን እናያለን የኔ ልጅ። አሁን ምንም የማድረግ አቅም የላትም። ምክንያቱም ተዘጋጅተን እንጠብቃታለን።